እነዚህ ሰዎች መክሉቅን ነው የሚያመልኩት ወይም አላህ ጋር ሱብሓነሁ ወተዓላ ያጋራሉ ስንል በማስረጃ ነው። አደራ ኺታሚ ነቢይ አለ ያዕኒ መጨረሻዬን አንተ ነቢይ ሆይ አሳምርልኝ እያለ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውዶቼ እንዴት ናችሁ? ሁሉ ሰላም? እንግዲህ ያለውን ሰምታችኋል። ይህ ሰው ያው ሶሒሁ ሙስሊምን ቢያውቀው ኖሮ ይሄንን ነውር አድርጎ አያየው ነበረ። እንግዲህ የልብ ወለዳቸውን ስለሚከተሉ ለዛ ነው እንደዚህ የሚያደርጉት ማለት ነው። ተከታተሉልኝ። እንግዲህ እንደምታዩት ነው። ይሄ ሙስሊም ላይ ምን ተዘግቧል? እዚህ ጋር ስንመጣ 489ኛው ሐዲስ ላይ ያው ሰነዱን በዚህ መልኩ ካስቀመጡ በኋላ ረቢዓቱ ብኑ ከዕብን አልአስለሚይ እሳቸው ምን አሉ? ቃለ ኩንቱ አቢቱ መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከረሱል ዐለይሂ ሰላቱ ወሰላም ጋር አድር ነበር አሉ። ከዛም ፈአተይቱሁ ቢወዱኢሂ ወሓጀቲሂ ለረሱል ዐለይሂ ሰላቱ ወሰላም ውዱእ ማድረጊያቸውንና ቀዳኡል ሐጃ የሚያደርጉበትን ይዤላቸው መጣሁኝ አሉ። ፈቃለ ከዛም ፈቃለ ሊ ለኔ ብለው አሉኝ ሰል ጠይቅ አሉኝ። በሌላም ዘገባ ሰልኒ ጠይቀኝ አሉኝ ብለው የዘገቡበታልና የውዱእ ውሃን ስላመጡላቸው ደስ ብሏቸው ረቢዓ የሚፈልጉት ነገር ካለ እንዲጠይቁ እያደረጓቸው ነው። ጠይቀኝ ሲሏቸው ፈቁልቱ አልኳቸው አሉ አስአሉከ ሙራፈቀተከ ፊል ጀነህ። ሱብሓነላህ ተመልከቱ። በጀነት የእናንተ ጎረቤት መሆንን ነው የምፈልገው። ጀነት ውስጥ ከእናንተ ጋር መሆንን ነው እንግዲህ ምኞታቸው ይህ ነው። ተመልከቱ። እሺ እዚህ ጋር ልብ እንበል። እነዚህ ሰዎች አደራ ኺታሚ ነቢይ አሉ ብለህ የምታነውር ሰው በጀነት የእናንተ ጎረቤት እንደሆን ነው እናንተን የምጠይቃችሁ ብለው ያው ሷሃብዩ ናቸው የጠየቁት። ምን ማለት ነው? እስኪ አሁን ረሱል ዐለይሂ ሰላቱ ወሰላም ጀነትን ያስገባሉ የነሱ ጎረቤት ያደርጋሉ ወይ ስንል ዐለል ሐቂቃ ይህን ነገር የሚያደርገው አላህ ነው። ነገር ግን ይህንን መጠየቁ ምንድነው እሱ ከተባለ የተፈቀደ ነገር ነው። እሳቸው ለዚህ ነገር ሰበብ ስለሚሆኑ ማለት ነው። እሳቸው ምን አሉ? ይሄን አትጠይቅ አሉ እንዴ? አላሉ። ሽርክ ነው አሉ? አላሉ። እናንተ እንደምትሉት አይደለምና ማለት ነው። ቃለ ብለው አሉ። ምን አሉ? አወ ገይረ ዛሊከ እንደው ከዚህ ውጭ አለ ወይ ብለው ያው በተዋዱዕ መልኩ ሲጠይቋቸው ቁልቱ አልኩኝ ሁወ ዛክ ይሄው ነው፣ ሌላ ነገር እናልጠይቅም፣ የምንፈልገው ይሄንን ነው ብለው መለሱላቸው። ረቢዓ ማለት ነው። ቃለ ከዛም አሉ እሳቸው ፈአዒኒ ዐላ ነፍሲከ ቢከትረት ሱጁድ፣ ይህንማ ከጠየከኝ መርሐባ አንተም ሱጁድን በማብዛት እገዘኝ ብለው ፈአዒኒ ልብ በሉ። እዚህ ጋር ደግሞ አሁንም እርዳኝ ማለት ሽርክ ነው የምትሉ ሰዎች እስኪ ምናችሁን እንደሚያማችሁ ልብ ብላችሁ እዩ። ፈአዒኒ ረሱል ዐለይሂ ሰላቱ ወሰላም ናቸው። ፈአዒኒ ዐላ ነፍሲከ ቢከትረት ሱጁድ ምን እያሉ ነው? እርዳኝ አንተም ሱጁድን በማብዛት ማለት ነው። ታዲያ አደራ ኺታሚ ነቢይ አሉ ብለህ ይህን የምትል ሰውዬ መጀመሪያ ሙስሊሙን እስኪ ገባ ብለህ ይኸው ከማነወርህ በፊት መጀመሪያ ሸሪዓችን ምን ይላል የሚለውን ማየት ይጠበቅብሃል ማለት ነው። ሌሎቻችሁም እንደዚህ የምትሉ ካላችሁ ወደ ሐቁ ተመለሱ። ሼር እያደረግን ለሚምታታባቸው ልጆች እናዳርስላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።